እናቴ እንደዛ እስከምትሆን ድረስ ማለት ራሷን አታ ራሷን ስታ እንደ እብድ እየሆነች ነው ያለችው። ማለት ለእኛ የሚታየን መላጣ እንደሆነች ነው፣ ግን ደግሞ ለካ እስካሁን ስንሸወደ የነበረው አንገቷ ላይ ባለው ነገር ነው። እና ውሳኔን የመጨረሻ ውሳኔ ነው። ምክንያቱም እዚህ ጋር እናቴ ማዳን አለብኝ። እኔ መተቃቀፍ አይቻልም፣ ሰላምታ ብቻ። እንዴ ሙስሊም እኮ ናት አንተ። ይሄ ልጅ ችግር አለበት። ስለዚህ መኖር አልችልም። እኔና አንቺ መኖር የማንችልበት ዋነኛው ምክንያት ሃይማኖታችን ነው። አትመነጫጨቂ። ምትወጂኝ ከሆነ ልትረጂኝ ይገባሽ። ሰላም ሰላም፣ እንዴት ናችሁ ውድ ቤተሰቦቻችን? እኛ ያለን እግዚአብሔር የተመሰገነ ይሁን። ያው እንግዲህ ዛሬም ተመልሼ መጥቻለሁ። አንዳንዴ ቤተሰቦች ያው መጥፎ ነገር ሲያጋጥማችሁ ራሳችሁን በቃ ከማጎስቆል ወይ ደግሞ ራሳችሁን ዝቅ ከማድረግ ለነገሮች በቃ መፍትሄ መፈለግ ያዋጣል ብዬ አስባለሁ። እና ትላንትና የተፈጠረውን አይታችኋል። ባለፈው ዕለት የለቀቅነው ቪዲዮ ማለት በቃ ብዙ ነገር ተፈጥሮብናል በኢክራም ወይም ደግሞ በሰላም ጉዳይ። እናቴ እንደዛ እስከምትሆን ድረስ ማለት ራሷን አታ ራሷን ስታ እንደ እብድ እየሆነች ነው ያለችው። እና ደግሞ ባለፈው ደግሞ ስናያት ጭራሽ እንዲሁም ጸጉሯን መጀመሪያ ስናያት ተላጭታ ነበር። ማለት ለእኛ የሚታየን መላጣ እንደሆነች ነው፣ ግን ደግሞ ለካ እስካሁን ስንሸወደ የነበረው አንገቷ ላይ ባለው ነገር ነው። እና ያንን ሀብል ስታረገው በቃ ለእኛ መላጣውና ነበር የምትታየን ያንን ስታረገው ማለት። እና ደግሞ ያ ሀብል ከላዩ ላይ ሲወልቅ ጸጉር አላት፣ ብቻዋን ስትሆን ጸጉር አላት። ልክ እኛ ግን ስናያት መላጣ ሆና ነበር የምትታየና እኔ አንዳንዴ ቤተሰቦች በቃ መንፈሳዊ ስራ ይሄን ያክል ደረጃ ደርሷል ማለት ነው። ማለት ሰዎች ክፉ ነገር ሲያደርጉ በቃ ይሄን ያክል መድረሱ አንዳንዴ በቃ ይገርመኛል። እና ብቻ ሁሉም ነገር ለበጎ ነው ማለት እናቴም እንደዚህ ሆነችው ለበጎ ነው፣ እኔም እንደዚህ እየሆንኩ ያለሁትም ለበጎ ነው። ብቻ ሁሉንም ነገር እግዚአብሔር ያውቃል። ሁላችሁም ቤተሰቦች ለእኔ በማሰብ ኮሜንት ላይ ስትሳደቡ ነበረ፣ ለምንድን ነው ጸበል ማትወስዳት እያላችሁኝ ነበር። እና ጸበል እየተጠመቀች ነው ቤተሰቦች። እና ግን በቃ ይሄ አንገቷ ላይ ያለውን ነገር ለመበጠስ ስንሞክር በጣም ጉልበተኛ ነው የምትሆነው፣ በጣም ኃይለኛ ነው የምትሆነው። በቃ ጫፋ ባገኘችው ነገር ነው የምትማታው፣ ወይ በዱላ ወይ በድንጋይ ምናምን ለመማታት ነው የምትሞክረው። እና እኛም ሳንሞክር ቀርተን አይደለም በቃ አንገቷ ላይ ያለውን ነገር ለመበጠስ ማለት ግን ስላልቻለን ነው ቤተሰቦች። ያው እስቲ በሂደት የምናየው ይሆናል። እንግዲህ ጸበል እየተጠመቀች ነው። የምትድን ከሆነ ያው እግዚአብሔር ፍቃዱ ከሆነ በሰላም እንግዲህ ነገሮች ይስተካከላሉ ብዬ አስባለሁ። እና ዛሬ እንግዲህ የመጣሁበት ጉዳይ ዋና ጉዳይ ያው እንግዲህ ሰላምን አይታችኋል። ሙስሊም እንደሆነች ነግራናለች። ከዛ ቀጥሎ ደግሞ እኔ እንደምታፈቅረኝ ከእኔ መለየት እንደማትፈልግ ነግራኛለች። እና እኔ ፍቅሯን በእርግጥ ቤተሰቦች ያው እኔና እሷ በጣም ተቀራርበናል። እናንተም ቪዲዮ ላይ እንደምታዩት ከቤተሰብም ከእህትና ከወንድምም በጣም በላይ ተቀራርበናል። ቤት ውስጥ ያለችኝ እሷ ናት። ማለት ብቻዬን ምንም ማድረግ የምችለው ነገር የለም። ገነትም ስታስቸግረኝ በቃ የሆነ ከፎቅ ልዝለል ስትል የሆነ ነገር ላድርግ ራሷን ልትጎዳ ስትሞክር የምታግዘኝ ኢክራም ወይም ደግሞ ሰላም ናት። እና ከዛ ከእህትና ወንድም በላይ ተቀራርበናል። እኔም እወዳታለሁ ቤተሰቦች፣ የማላዋሸው ሀቅ ነው። በቃ እወዳታለሁ ሰላምን። እና አላቅም በቃ እሷ አፈቅርሃለሁ ስትለኝ እኔ ፍቅሯን መቀበል ደግሞ አልቻልኩም። ምክንያቱም ደግሞ ሙስሊም ናት እንዳያችሁት፣ እኔ ደግሞ ክርስቲያን ነኝ። እና በመሀላችን በጣም ብዙ ርቀት አለው። ደግሞ ከምንም በላይ ለሰው ልጅ ምድር ላይ ሲኖር ሃይማኖት ነው ወሳኙ ነገር። እና እሷ ሙስሊም ነኝ ስላለች ያው እኔና እሷ ጭራሽ አንድ ላይ ልንሆን አንችልም ቤተሰቦች። ምክንያቱም አንደኛችን ይኸው ናቲ እንዲሁም መጣ ጠርቼዋለሁ። እና አንደኛችን አንድ አይነት እምነት ነው መሆን ያለብን። ማለት በምን ልበላችሁ ስሜታዊ ሆኜ እሷ ሙስሊም ሆና እናትሽ እንዴ እሷ ሙስሊም ሆና ቤተሰቦች ወደ ፍቅር ልንገባ አንችልም። በቃ አንዳችን ወስነን ወይኔ ክርስቲያን መሆን አለብኝ ወይኔ ሙስሊም መሆን አለብኝ፣ ወይም ደግሞ ሰላም ራሷ ወደ ክርስትና መመለስ መምጣት አለበት። እና ዛሬ ጠርቻታለሁ። ናቲ ለምን እያወራ ነው? ስለ ሰላም ነው ማውራት፣ ስለ ኢክራም። ምን ትሰራለህ እዚህ? ኢክራም የምትገባና አንዳንድ ጊዜ አንተ ይኸውልህ አንተም ማየት አለብህ ብዬ ነው የጠራሁት እኮ። ምን ተፈጥሮ ደግሞ ስፕራይት ምን ፋንታ ምን ሰጠኝ ለማለት ነው?
አይ አይደለም፣ እሱን ተውና ለምንድን ነው እዚህ መምጣት ያስፈለገ? የተፈጠረ ነገር አለን? የተፈጠረ ነገር የለም። ሁሌ አዲስ ነገር እንደተፈጠረ ነው። አይተሃል አንተ ናቲ፣ ለእኔ ብዙ ነገር አድርገልኝ። የባለፈው ራሱ ቢያንስ ጸጉሯን እንዳለ ስላሳየኝ አመሰግናለሁ፣ ከምንም በላይ ማለት ነው። ከዛም የበላለጠ ነገር አድርገልኛል። አንተ እንደ ጓደኛዬ እንደ ወንድሜ ነው። ስለዚህ ሁሉን ነገር የምወስናቸውን ውሳኔዎች ከጎኔ ሆነ ማየት አለብህ። አንተም ልውለንም ጠርቼዋለሁ። ሶስታችሁ ናችሁ ከጎኔ ያላችሁት። ስለዚህ እኔ በህይወቴ የማደርገውን የምወስነውን ውሳኔ ከኔ ጎን ሆናችሁ ማዳመጥ መስማት አለባችሁ። ለዛ ነው የጠራው። የተፈጠረ ነገር አለ ማለት ነው ዛሬ። ምንድነው ነው? ምንም የተፈጠረ አዲስ ነገር የለም። ግን እኔ በቃ በህይወቴ መወሰን ያለብኝ ነገር ነበረ። እሱን ነገር ወስኛለሁ እና ያንን ውሳኔን ከሰላም ኢክራምንም ጠርቻታለሁ። ከእሷ ጋር አንድ ላይ ሆናችሁ እንድሰሙ ነው በቃ። እኔና ኢክራም፣ አንተም አለ፣ ኢክራምም አለች፣ ልውልም አለ። እኔ እየጠየቅኩ ያለሁት እኔ እንጃ ብቻ ምናልባት መሮኛል ምናምን ስትል ስለሰማት ነው እንጂ ምንም እሷ የመረራት በቃ አንደኛ ነገር እኔ ገነትን ጸበል እያስጠመቅኩ ምናምን ስለሆነ ቤት ውስጥ ብዙ ጊዜ አልሆነም እና ያ አሁን ደግሞ አዲስ የመጣው የዘዲን የሚባለው ልጅ ያው ታውቃለህ እየመጣ እንትን እያላት ነው ምናምን። እሱ እየመጣ እንዳይረብሻት ነው በቃ አንተ ጋር ልሁን ያለች እንጂ ሌላ ነገር አይደለም። ምንድን ነው የምጠጣው? ምንድን ነው እንደ ስፕራይት አይታታ? ስፕራይት አይደለም ፋንታ ነው ሲጀመር። ስፕራይት እና ፋንታ ሳለይ ዝም ብለህ እንትን አትጎርደው። ይኸው መጣልህ ሰውዬው። እሺ ቆይ ታዲያ ምንድን ነው ነው አሁን ሀሳብህ? እኔ እንደዚህ አቻኩለህ ጠርተኸኝም ሀሳብህ ምንድን ነው? ኧረ ፀሐዩ አንተ ምንድን ነው? ፀሐዩ ቅርብ ስለሆንሽ እኮ ነው። ኧረ ነድድ ቁጭ በል እና ቤተሰቦች በቃ እኔ አሁን ባጭሩ ውሳኔን የመጨረሻ ውሳኔ ነው። ምክንያቱም እዚህ ጋር እናቴን ማዳን አለብኝ። እኔ ህይወቴን በስነ ስርዓት እንደነበርኩት እኔ ብዙ የሚጠበቅብኝ ልጅ ነኝ ታውቃለህ። ምንድን ነው ቆይ አይደለም አልገባኝም። ምንድን ነው ይኸውልህ ዛሬ የጠራኋችሁ ሁለታችሁን ለሰላም የምነግራት ጉዳይ አለ። በቃ ምን ችግር አለ እንዴ? አዎ ችግር አለ። ችግር ሁሌ ችግር አይጠፋም እኛ ጋር። ይኸውልህ እኔ እናቴን ማዳን አለብኝ መጀመሪያ፣ በስነ ስርዓት ኑሮዬን ማሻሻልም አለብኝ። ስለዚህ እኮ ንገረና አለኛ። ይኸው ልውልም መጥቷል። በቃ ትምጣ። እሷ ምን ሆና ነው የቆየችው ሲጀምር? ምን አቅልላለሁ አንተ? ለምን ቀድመሃት ጥላት ሄድክ ነው ወይስ ቤት አልነበረችም? ቤት አልነበረችም። ሰሞኑን ያው በቃ እኔ እንጃ፣ እኔ ምን እንደምላችሁም አላውቅም። ብቻ ትምጣና አሳውቃችኋለሁ ለሁላችሁም፣ እሷን ባለችበት ማለት ነው። ቆይ አይደለም ምን እኮ ሳሚ ስማ፣ ቆይ ተጣልታችሁ ነው ልሂድ ምናምን ስትል አትሄጂም ብልሃት ነው ወይስ ምንድን ነው? አልተጣላንም። ምንም የተጣላ ነው ጉዳይ የለም። እና ካልተጣላችሁ ታዲያ ምንድን ነው? እሷ እስክትመጣ እኛን ፈንዳ እንዴ አንተ ምን ለወሬ ምን አንቀሸቀሸ? ለኔ ገርመኛል። አንዳንድ ነገር አይደለም እንዴ? ለቁም ነገር አይደለም እንዴ? ጠራ ቁም ነገር ነው፣ ግን ደግሞ ወሬ ነው። ወሬ ነግሬ ነው እኮ ቁም ነገሩ የምትረዳው አይደል? እኮ ደውላት ቶሎ ትመጣለች፣ እየመጣሁ ነው ብላለች። ናቲ እንሂድ። እኔ እናንተ እሱ የት ነው የምትሄደው? አትነግረንም? ቁጭ ብለህ እዚህ ታዳምጣለህ። ሁለት ያማልን ለማትነግረን በዚህ ፀሐይ እንዲህ ተንቀልቅለን መተን። ወንድ ልጅ ነህ ልዑል፣ በቃ ተረጋጋ። ይኸውልህ ስትመጣ ብዙ የምንረዳቸው ነገሮች አሉ። በቃ ለምን ተረጋግታችሁ አትሰሙ? እሺ ወንበር አምጣ አለኝ። ታዲያ የት ተቀምጬ ነው እሷን የምጠብቀው? ቁምና ታዳምጣለህ። እየደረሰች ነው። ያው መጣች እንደ እቺ ብራ ነው የምትገባው። ግማሽ ክርስቲያን ግማሽ ሙስሊም ነው። ምን ናችሁ ደግሞ? ሰላም አትራስም እንዴ? ኧረ እኔማ እላታለሁ እኮ ሰላም በለዋታ። ታዲያ አሁን አትቀፋት፣ በስነ ስርዓት ሰላም በላት። በቃ አረፍና መተቃቀፍ አይቻልም። እኔ እንጣላለን። በቃ ስርዓትን ያዝ። መተቃቀፍ አይቻልም። ሰላምታ ብቻ። እንዴ ሙስሊም እኮ ናት አንተ። ምንድነው አንተ? ይሄ ልጅ ችግር አለበት። በሙስሊም መተቃቀፍ ሴት ልጅን ከባሏ ውጪና እሷ ትችላለች። አሁን ነው ገና የቀየረችው። ትችላለች። ሁሌ ነው ሰላም የምትለው። እናንተ ታውቃላችሁ። ለምንድን ነው የጠራችኝ ዛሬ?
ዝምታ ነው እንዲመልሱ። ቆይ ረብል ይሄ ልጅ እኮ እያበደ ነው። ጠርተህ ልታስተያየን ነው እንዴ? እኔ ጨንቆኝ ነው እባክህን። ፊት ለፊት ሆኜ መናገርም አልችልም። ምንድነው? እሺ ተጫለሽ ዙሪ አውራ ያማል እንደ አንተ ፊት ለፊቷ መናገር ይከብደኛል። እኔ ያልኩ እንጂ እንድዞር አይደለም የጠየቅኩ። ይሄ ልጅ አብዷል። በእናትህ የምታውቀው ነገር አለ እንዴ? ኧረ እኔ በምን አቅሜ በእናትህ እኔ ምንድነው የምትነግሩኝ? አደክልቶኝ ነው። ይኸውልሽ ይኩ እኔና አንቺ የራሳችን ውሳኔ መወሰን አለብን። በቃ እሺ ምንድነው የራሳችን ውሳኔ ደግሞ? በቃ የሆነ ነገር መወሰን አለብን። አሁን እየተካሄደው ያለው ነገር ልክ አይደለም። ምን ነው ልክ ያለው ነው? እኔ እንደምወድህ ላንተ መናገሬ ነው ልክ ያለው ነው? አንቺማ እንደምትወጂኝ እኮ ነግረሽኛል እኮ። ይኸውልሽ በቃ እኔ ከዚህ በላይ በቃ ከብዶኛል። እናቴም ያለችበት ሁኔታ አለ። አይ እናቴ በቃኝ፣ አመሰግናለሁ። እኔ እኮ ጓደኞቼ ጤነኛ ናቸው ብዬ ቁም ነገር መጥራት። እሺ አንተ የሚጠጣ ምን ያንተን አፍ ትጠጣ ጭራሽ? ምን አገባ ከተማ ትጠጣ? ለምንድን ነው ያንተን አፍ የምትጠጣው? ቆይ አንተ ሌላ ችግር አለብህ እንዴ? ከይክራም ሰውዬ ምንም ችግር የለብኝም እኮ። ታዲያ ምንድነው ያንተን አፍ የጠጣህበትን ለሷ ስጣ። ስማ ልትጣሉ ነው እንዴ ጠራችሁ? እና የሚያደርገውን ነገር አታይም እንዴ? አንተ አርፈህ ተቀመጥ በቃ። አንቺ ሌላ ግንኙነት አለሽ እንዴ ከናት? እንዴት ነው ደፍሮ የሚጠጣበትን እንኪ ጠጭ የሚልሽ? አንተ ሳሚያማ እንዴ? አዎ ያመኛል። የምታረጊው ነገር በቃ እንደዚህ እንዳስብሽ እያደረገኝ ነው። እንደፈለግክ አስብ በቃ። እንዴ እኔ ከዚህ በላይ ላንተ ምን እንደሆነ ነው የምትፈልገው? በዚህ ላይ ዘዲን ይመጣል። አንዴ ጆሲ ነው ባልሽ። እኔ እኮ በቃ ላቅሽ ሳሚ ይኸውልህ በቃ እኔ አንተን ነው የምወደው። ሳሚ ለምንድን ነው የማትረዳኝ? ጊዜ አትበይው ይሄንን በቃ ስሚ ኢክራም እንደዚህ አትበይ። ጊዜ እወድሃለሁ እወድሃለሁ። እኔ አንድ ነገር የምነግርህ ቢኖር እሱን እኮ ለምንድን ነው የምትጠራው? እኔ አንድ ቀን ይውላችሁ ስሙ ትጋደላላችሁ። አንተ በወር አንዴ ነው የምትመጣው ሲጠራህ አይደለ? ስለዚህ አሁን እዚህ ጋር ሰው መጥቶ ቢደበድበው እኔ ነኝ ቶሎ የምደርስለት። አንተ ራስህ ተደርበህ ትደበድበዋለህ። አይ በእርግጥ አድኖኛል ከዛ ከርኩስ ሰው። እሺ ያውላችሁ በቃ እኔ አሁን የጠራኋችሁ ናት ሰላም ኢክራም። እሺ ያውልሽ በቃ እኔና አንቺ የሆነ ጫፍ ላይ መድረስ አለብን። ይሄ ልጅ አሟል እንዴ? አንተ ለምንድነው ፕሮግራማችን የምንረብሸው? እሺ ወይ ሂድልኝ በቃ ሂድልኝ በቃ። እየረበሸኝ ነው ታዲያ። እኔና አንቺ እናውራ። ቆይ ምንድነው? አይደለም ይረብሻል እኮ ይብስ ሲል እኮ ይረብሻል። ያሟል እንዴ? እሺ የምታወራውን አውራና አይደለም በቃ ስርዓት ይዛ አዳምጥ። እኔ ለእናንተ ወንድሞቼ ጓደኞቼ ናችሁ ብዬ ነው የጠራሁት እኮ በቃ እንሄድና። ይግሩ ቆይ ምንድነው አንቺ የምታውቂው ነገር አለ? የተፈጠረ ችግር አለ? እኔ የማውቀው ሳሚን እንደምወደው ብቻ ነው። ሌላ ምንም የማውቀው ነገር የለም። እርግጠኛ ነሽ? እነሱ የሚሉት እኔ ምን እንደሆነ አላውቅም። እሺ እኔ አንድ ጥያቄ ልጠይቅሽ። ምኑን ነው የምትወጂው እስካሁን? ሳል እንዴ ከጎኔ ነበረ እኮ ስላገዘሽ ብቻ። አዎ እንደዛ ከሆነማ እኮ ነው። ለምንድን ነው አንተ ሉልም ከጎንሽ ነበር፣ ሌላም ሰው ከጎንሽ ነበር። እንደሱ ግን አይሆንም በቃ። ቆይ አንተ አልገባኝም። ምኑን ነው የምትወጂው? እኔ ምን ያንሰኛል? በቃ እሺ ቶ ለመወደድ ምን ያንሰኛል? ቆይ ካንተ ስላጠርኩ ነው እንገረን በቃ። ቆይ እኔ ለመወደድ ምን ያንሰኛል? ለምንድን ነው የወደድሽው የምትላት አንተ? እኔ ራሴን ጥያቄ ነው የጠየቅኳት። ፉክክር ነው የያዛችሁት እናንተ። እኔም በጣም ነው የሚንቀኝ። ፉክክር ነው የያዛችሁት። በአንድ ሴት እንደዚህ ፉክክር ምንድን ነው የምታረጉት? እኔ የተፎካከርኩ አይደለም ከማንም ምንም የሚያፎካክረኝ ምክንያት የለኝም ታውቃለህ። እሺ ለምንድን ነው አይሆንም የኔና አንቺ ነገር ምናምን እያልክ ተስፋ የምታስቆርጠው? አዎ አይሆንም። ይኸውልሽ የመጀመሪያውና ዋነኛው ነገር የሃይማኖታችን ጉዳይ ነው። ሲቀጥል ደግሞ የእናቴም ችግር አለ። እሱን እንፈታዋለን። አይሆንም አምነህበት መስሎ አላመንኩበትም። ይኸውልሽ እኔና አንቺ አንድ ሃይማኖት መሆን አለብን ግዴታ። ስለዚህ ምን እያልከኝ ነው? ስማ ቆይ ምን እያልከኝ ናት? እኔም አልገባኝም። አይ ይጨርስልኝ። ምንድነው የምታሻሽው አንቺ? አምሻል እንዴ? አረጋግጥኩት መስሎኝ ነው። ናቲ አትነካኪው። ናቲን ጆሮሽ የሚሰማ ከሆነ ይኸውልሽ አዳምጪ። ጆሮሽ ይሰማል። ናቲን እንድትነኪው አልፈልግም። በቃ ቁጭ አደረኩት። እሺ አውሩ። ልክ ነው ግን ዛሬ ልክ ነኝ፣ በጣም ልክ ነኝ። እኔ በዚህ ጋር ሆናለሁ። እሺ አይመጣም። ይኸውልሽ ኢክራም በቃ እኔ ዛሬ ጠራችሁ ናቲም ልዑልም
የኔን ውሳኔ እንድትሰሙ ነው በቃ። እየሰማሁ ሰላም ካሁን በኋላ እኔ ቤት መኖር አልችልም። የምርህን ነው? አትወደኝም ማለት ነው? እያየህ ንገረኝ። ሰላም በቃ እንደዚህ አይነት ቆራጥ ውሳኔ ነው መወሰን ያለው። አንተ ምንድነው? አርፈህ ቁጭ በል። በማያገባ አትግባ በእነሱ መሀል። እንዴ ምን ማለት ነው? በቃ እነሱ ማውራት ይችላሉ፣ መብታቸው ነው። እንዴ ይሄን ውሳኔ እኮ ስንት ጊዜ ስጠብቅ ነበር። ከሱ አያገባም። አንተ አልጨረስኩም። ነገር አለ። ቆይ አልጨረስኩት ነገር አለ። የእሱን ጉዳይ ቱ ሰማ ጎበዝ፣ እግዚአብሔርን አሪፍ ነው። አሪፍ ሀሳብ እንደ ቆረጥ አድርገው ሀሳቤን አስጨርሰኝ። ስለዚህ መኖር አልችልም። እኔና አንቺ መኖር የማንችልበት ዋነኛው ምክንያት ሃይማኖታችን ነው። አትመነጫጨቂ። ምትወጂኝ ከሆነ ልትረጂኝ ይገባል። እምወድ ከሆነ ሃይማኖቴን ልቀይርልህ። እንደዛ አይደለም ሐሳብህ። ጭራሽ አባረርከኝ ከቤትህ። ባጭሩ አወቅ ወይ ክርስቲያኑ ነኝ አልሆንም። ክርስቲያን ለምንድን ነው ክርስቲያን? ካልሆነ ደግሞ ከኔ ጋር የምንኖረው ነገር ይቆማል። ይቁም በቃ ክርስቲያን አሉ። እወዳለሁ ያልሽኝስ? እወድሃለሁ፣ ከእምነቴ ግን አትበልጥ። ስማ ትዋደዳላችሁ አይደለ ሳሚ? ከተዋደዳችሁ ሃይማኖት እኮ እናንተ እኮ ከተግባባችሁ ምንድን ነው? አይሆንም ልውል እንዴ አይደለም። ቆይ አልጨረስኩም። አይደለም ልክ ነው እኮ እሱ። ዝም በል ናቲ ደግሞ ብለህ ከእሱ ጋር እያደረግህ። አይ አይደለም ስለምወደው። እሺ ቀጥል አንተ። ሃይማኖታችሁ ተመሳሳይ አይደለም። አሁን ሁለታችሁም ልክ ናችሁ ልውል። እሱም ልክ ነው፣ አንቺም ልክ ነሽ። በቃ ሁለቱም ልክ ናቸው። ስርዓት ያዝ ናቲ፣ ስርዓት ያዝ። አንተ ይሄን ሁሉ የምታረግበት ነገር እኔ ዝም ብሎ እየገባኝ ይመስለኛል። አንተ ውስጥ ንገረብ የበቀልና የተንኮል በሴራ የተጠነሰስክ ልጅ ነህ። አንተ የምራስህን ከቤት አንተ ስለማታውቀው ነገር የራስሽ ውሳኔ ነው። ይኸውልሽ በቃ እንዳትወጪ የምትፈልጊ ከሆነ ከኔ ጋር መቀጠል የምትፈልጊ ከሆነ ሃይማኖትሽን ቀይር። አልቀይርም። እውነት የምታፈቅሪኝ ከሆነ ምን ችግር አለው? ክርስቲያን ብትሆን ስንት ሴቶች አላየንም እንደኛ ለፍቅረኛቸው ሲሉ ክርስቲያን የሚሆኑ አይደሉ? ሙስሊምም ደግሞ የሚሆኑ አሉ ብዙ። አንተ ትወዳታለህ? አፈቅራታለሁ፣ እወዳታለሁ። አንቺ ትወጂዋለሽ እና ታዲያ ሃይማኖት እኮ ምንም እኮ ችግር የለውም። በቃ አንድ ላይ ነው። ይኸውልህ እኔ እስልምናን እኮ አከብረዋለሁ፣ ያንቺን ሃይማኖት አከብረዋለሁ። ግን ደግሞ የኔ ሃይማኖት ይከለክላል። እንዴት ነው አንድ አልጋ ላይ ልንተኛ የምንችለው? ሃይማኖት የግል ነው እና የግሩፕ እናድርገው እኛ እኔና እሷ። እንዴት ነው የምታስበው ሉል? ብቻ በቃ ከምንም በላይ ሃይማኖት ይቀድማል። ሰላም በቃ አንተ ወሰነህ እኮ ነገርከኛ። እኔም ደግሞ ሃይማኖቴን እንደማልቀይር ነግሬሃለሁ። ስለዚህ አማራጭሽ እንደዛ ነው? አዎ በቃ ይቅና። እኔ እሄዳለሁ። ወዴት? ወደም ሄድበት። ማንም የላትም ብሎ አያባረረኝ። ማንም የላትም አይደለም። በቃ ግን ደግሞ እሺ መኖርም እኮ ትቻለሽ። ይኸውልሽ ግን ሃይማኖታችን ሊፈቅድልን አይችልም። እኔና አንቺ ፍቅረኛሞች ልንሆን አንችልም። ስለዚህ ክርስቲያን ሁኚ፣ ተጠመቂና ክርስቲያን ሁኚ። ክርስቲያን አልነበርሽ እንዴ አንቺ? እኔ ልንገራችሁ፣ ስማ አንቺ ፍቅረኛሞች መሆን አንችልም ብለሃል አይደል? ልክ ነህ። በቃ ጓደኛሞች ሁኑ። ቀላል እኮ አልፈልግም። ጓደኛውን እያየሁ ነው መሀል ገብቶ ስነ ስርዓት ያዝ። እኔ ለማግባባት እየሞከርኩ ነው እዚህ ጋር። በኋላውን እነዚህ ሰዎች እሷ ፍቅር ይዞኛል እያለች የምር ይሁንም አይሁንም እሱ ላይሆን ይችላል። በቃ እሱ ስለማይገባውና ስለማይረዳ ነው እንጂ ነገሮችን አሁን ልከኛ ውሳኔ ነው የወሰንከው። በቃ ጭራሽ ይሄን ሁላ ነገር ያደረኩት ለዚህ ነው። እኔ እንደዛ ስደበደብ እናቴ ያበደችው ለዚህ ነው። ለዛ ስለሆነ ነው የወደድኩት እኮ። ታዲያ ከወደድሽ ምን ችግር አለው? ክርስቲያን ሆነሽ አብረን ብንቀጥል። አንቀጥልም። እኔ እኮ ወድሻለሁ ሰላም። በቃ እኔም እወድሃለሁ፣ ግን አንቀጥልም። በቃ አልቀቀኝ። ምን ማለት ነው አንቀጥልም? በቃ ክርስቲያን እኔ መሆን አልችልም። በቃ አምነህ ተቀበለኝ። የምትወደኝ ከሆነ አምነህ ተቀበል። እሺ የመጨረሻ ውሳኔ ነው። ያው መንገዱ ልብስሽን መውሰድ ትቻለሽ። ሄድሽ ወይ አይደለም? የመጨረሻ ብታስብ ይሻልሻል። ኢክራም ቆይ አንተ ተረጋጋ። ይኸውልህ ስማኝ፣ እሱ ለመለያየት ነው እናንተ እየሰማኝ ነው። እሱ ለመለያየት ነው። ይኸው ተከትሏት ሄደ። እሷ ራሷ አትወደኝም ማለት ነው። ትወድሃለች። ነገርኩህ፣ እንደምትወድህ እኮ እየነገረችህ እኮ ነው። ብትወደኝማ ኖሮ እሺ፣ ወይም ደግሞ በቃ ትንሽ ጊዜ ስጠኝ ምናምን ትለኝ ነበር። እሷ እኮ ምንም መደራደሪያ እንኳን እኮ አልሰጠች። ይኸውልህ ሃይማኖት እኮ የግል ነው። በቃ ችግር የለውም። አንድ ቤት መኖር እስካሁን እንደኖራችሁት አትኖሩም እንዴ?
እንዴት ነው የምንኖረው? ሙስሊም ሆና እሷ እንዴት ነው ፍቅረኛ ሆነን ልንቀጥል የምንችለው? በጊዜ ሂደት ልትቀየር እኮ ትችላለች። በጊዜ ሂደት እኮ ትቀየራለች። እንዴት ነው የምታስበው? እየሰማኸኝ ነው? እኔም መክረኝ ስማ። ይፍረት ና ስማኝ። እኔ የሚሻለው ድንገራ ደረጃ በቃ አብራችሁ ሆኑ። ተዋዶ ያለበት እስላም ክርስቲያኑ ተዘነጋሽ እንደ ኢትዮጵያ መሆኑ። አንቺም በሃይማኖትሽ እኔም በሃይማኖቴ መኖር እንችላለን አይጠበንም ቤቴ። ውብ አርጎ ቢሰራሽ የሰማይ ፈጣሪ አይደል ሰው እንድትቀያላ የሳት ፈሪ። ሲወዱሽ አታውቂ ወይሽ አትየምቤ አረ አንቺስ ለጉድ ነው ያንተ ያለ ያንቺስ ለጉድ ነው ያንተ ያለ